ጥቃት ተካሄደ። በዛሬው ዕለት ሰኔ 1 ቀን 2018 ዓ.ም በሱዳን በኩል ሸሬና በአካባቢ በሚገኘው የህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ላይ ኢትዮጵያ አየር ኃይሉ ከቀኑ 5:45 ላይ በድሮን ጥቃት መፈጸሙ የአካባቢ ምንጮች ገልጸዋል። ከቀናት በፊት በሽራሮ ጥቃት የተረፉት አርሚ 13 ታጣቂዎች እንደገና በመደራጀት ሌሊቱን በእግር ወደ ኤርትራ ከገቡ በኋላ ሱዳን ሸሬና መድረስ ችለው ነበር። በዚህም ጉዳይ በዜና ጥንቅራችን አካተነዋል። ጥቃት ተፈጽሞብናል፣ ሰራዊትና ንብረት ላይ ጉዳት ደርሷል ሲል ህወሓት አመነ። በትግራይ ክልል የድሮን ጥቃት መፈጸሙን በክልሉ መንግስት ፕሬዝዳንት ገጽ ላይ ነው ህወሓት ያስታወቀው። ህወሓት በመግለጫው የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ጥቃት በመፈጸም በሰራዊትና አባላት ንብረት ላይ ጉዳት አድርሷል ብለዋል። ቡድኑ ስለሞቱ ሰራዊት አባላትና ስለወደመው ንብረት ከመግለጽ ተቆጥቧል። በዚህም ጉዳይ በዜና ጥንቅራችን አካተነዋል። ትግራይ ክልል አስገዳጅ ህግ አወጣ። እምቢተኝነት እስከ 50,000 ብር ያስቀጣል ሲል አሳወቀ። በአሁኑ ወቅት በትግራይ ክልል ሰፊ ወታደራዊ አፈሳና ምልመላ እየተካሄደ መሆኑን ሲዘገብ ቆይቷል። እድሜና አካላዊ ብቃት እየፈቀደ ወደ ትግራይ ሰላማዊ ለመቀላቀል ግንባር ለመሰለፍ እምቢተኝነት ሆኖ የተገኘ ማንኛውም የትግራይ ተወላጅ ከ10,000 እስከ 50,000 ብር የሚደርስ ከፍተኛ የገንዘብ መቀጮ እንደሚቀጣ ታውቋል። በዜና ጥንቅራችን አካተነዋል። የድሮን ጥቃትም በምስል አያይዘን ከዚሁ ዜናችን ጋር አካተነዋል። ቆይታችሁ ምሰሙት ይሆናል። በትግራይ ክልል አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥያቄ ያቀረበ። በትግራይ ክልል የህግና የጊዜያዊ መስተዳደሩ በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ ጦርነት ድባብና ሰው አልባ መዋቅር እየመራ መሆኑን የገለጸው የትግራይ ዲሞክራሲ ስምረት ፓርቲ ህዝቡና ወጣቱ ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፍ ጥሪ አቅርቧል። በዜና ጥንቅራችን አካተነዋል። ቆይታችሁ ምሰሙት ይሆናል። የትግራይ ተወላጆች በሱዳን ጦርነት እየተሳተፉ ነው ተባለ። ለዚህም ማሳያ የሆነው የህወሓት አርሚ 7 ተብሎ የሚጠራው ታጣቂዎች የአልቡርሃን ጦርን በመደገፍ በሱዳን የእርስ በርስ ጦርነት ውስጥ እየተሳተፉ የሚገኙ ናቸው። በትናንትናው ዕለት በሽራሮ አካባቢ ገመሃሎ በህወሓት ታጣቂ ላይ የኢትዮጵያ አየር ኃይል በፈጸመው ድንገተኛ የድሮን ጥቃት ታጣቂዎች ወደ ሱዳን ለመሄድ እየተንቀሳቀሱ ስለነበር ነው ተብሏል። በዜና ጥንቅራችን ተሰሙታላችሁ። ከዚሁም ጋር ተያይዞ ኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወስኗል። ኢሰመኮ በአርሲ ስለተፈጸመው ጥቃት የኦሮሞ ነጻነት ሰራዊት ተጠያቂ አድርጓል። ታጣቂ ቡድኑ ክሱንም አስተባብሏል። በዜና ጥንቅራችን ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ ህወሓት የድሮን ጥቃት ተፈጽሞብናል፣ ሰራዊትና ንብረት ላይ ጉዳት ደርሶብናል ሲል አመነ። ህወሓት በመግለጫው እንዳለው ከሆነ ይህ ጥቃት የፕሪቶሪያ የሰላም ስምምነት የጣሰ የክልሉን በጦርነት ለማንበርከክ የሚደረግ ቀጣይ ጥረት አካል ነው ሲሉ ገልጾታል። የፌዴራል መንግስት በትግራይ ላይ የጀመረውን የበጀትና ነዳጅ መድኃኒት የማገር ጫና በማጠናከር ለሌላ ጦርነት እየተዘጋጀ መሆኑን ከሷል። የዓለም አቀፋዊ ማህበረሰብ የብልጽግና ስርዓት በመላ ኢትዮጵያ አካሄድ ያለው አውዳሚ ጦርነት ቀጠናው ወደ ባሰ ቀውስ ሳይከተው በአስቸኳይ እርምጃ እንዲወስድ ሲል በትግራይ ክልል ፕሬዝዳንት ገጽ ላይ ባወጣው መግለጫ ጥሪ አቅርበዋል። አሁን ላይ በትግራይ ክልል ጊዜያዊ አስተዳደር ብሔራዊ ምርጫ ቦርድ የፓርቲ እውቅና የተሰረዘው ህወሓት ተበትኖ ከባዱ ውጭ ሌላ የተዋቀረና በይፋ የሚታወቅ መንግስት እየተጠቀሰ አይደለም። ግንቦት 28 ቀን ሌሊት ላይ 2018 በሰሜን ምዕራብ ትግራይ ክልል ገመሃሎ አካባቢ መሳሪያና ሎጂስቲክ ጭኖ ወደ ባድመ ይጓዝ የነበረ የህወሓት ወታደራዊ ኮንቮይ ያነጣጠረ የድሮን ጥቃት ያደረሰው ውድመት የሚያሳይ ምስል ተጋርቷል። ህወሓት በኤርትራ በኩል ወደ ሱዳን ሲያጓጉዝ የነበረ የጦር መሳሪያና ወታደራዊ መሆኑ ተገልጿል። ክልል አዲስ ህዝባዊ የፖለቲካ ትግል እንዲጀምር ስምረት ፓርቲ ጥሪ ያቀረበ። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ ጦርነት ድባብና ሰው አልባ መዋቅር እየመራ መሆኑን የገለጸው የትግራይ ዲሞክራሲ ስምረት ህዝቡንና ወጣቱን ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፍ ጥሪ አቅርቧል። የድርጅቱ ምክር ቤት ከግንቦት 29 እስከ ግንቦት 30 2018 ዓ.ም ባካሄደው ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በዛሬው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድኑ ውሳኔ የህልውና አደጋ እየደገነ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣት አፈሳና ከፍተኛ የስደት ፍሰት፣ የምሁራን መበተን፣ ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ያለው ኋላ ቀር ቡድኑ ኤርትራ መንግስት ህግደፍ ወታደራዊ መልመልመሊያ ፖሊስ
በክልሉ ተግባራዊ በማድረግ ይገኛል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ ወቅሷል። ሰሞኑን በታህታይ አያዳቡ አካባቢ በገመሃሎ በተባለው ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱ በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂት ተከስቷል ብለዋል። መሪነት ላይ ያለው ኃይል አሁንም ለስልጣን ሲል ህዝቡን በፕሮፓጋንዳ እያደናገረ ወደ ሞት እየነዳ ነው ያለው ስምረት የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነግረው እንደሚገባ አሳስበዋል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣ ዓለም አቀፋዊ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸው እንዲታደጉ ድርጅቱ ጥሪ ያቀርባል። ችግሩ ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ በትግራይ ዲሞክራሲ ስምረት ፓርቲ ጎን ተሰልፎ እንዲታገሉ በማሳሰብ መግለጫ ቋይተዋል። ተማዋ ዘለው ቶሪፎም ሙስኦም የተዘረፈው የሀገር ሀብት ለጥቂቶች መበልጸጊያ ሆኗል። የቀድሞ የህዋ ከፍተኛ አመራር አቶ ነጋ አሰፋ በሰሜን የሀገሪቱ ክፍል በተቀሰቀሰው ጦርነት ወቅት በአማራ ክልል ልዩ ልዩ አካባቢ የተፈጸመው መጠነ ሰፊ የንብረትና የገንዘብ ዘረፋ የትግራይ ህዝብ ካዝና ሳይሆን ጥቂት ወታደራዊ መኮንኖች ባለስልጣን ኪስ ያደለበ እንደነበር ተጋለጠ። ይህን ይፋ ያደረጉት የቀድሞ የህዋ ከፍተኛ አመራር የነበሩት አቶ ነጋ አሰፋ ናቸው። በኮር በላይነን በሚል የትዕቢትና የልዩነት አስተሳሰብ በትግራይ ውስጥ የቀሩ አካላት በዋናነት በወርቅና በሌሎች ውድ ማዕድናት ዝርፊያ የተሰማሩ ናቸው። ከጦርነቱ ጀርባ የነበረው የዝርፊያ እውነት የህወሓት ታጣቂ እስከ ሰሜን ሸዋ ድረስ ዘልቀው በገቡበት ወቅት በርካታ ከባድ ማሽነሪዎች፣ የህዝብና የግል ተሽከርካሪዎች እንዲሁም በባንኮች የተዘረፉ በ100 ሚሊዮን የሚቆጠሩ ገንዘቦች ወዴት እንደደረሱ አቶ ነጋ ማብራሪያ ሰጥተዋል። ይህ የተዘረፈው በርካታ ማሽነሪ ወደ ትግራይ ካዝና ኢኮኖሚ ያልገባም፣ ያ ሁሉ መኪና ባንክ ተዘርፎ የት የገባው አካል እያንዳንዱ ግለሰብ ሀብታም ሆነበት ያሉት አቶ ነጋ አሰፋ ጉዳዩ በጥልቀት ተጠንቶ ኦዲት ተደርጎ በዝርፊያው የተሳተፉ በመቶ የሚቆጠሩ ጄኔራሎችና ኮሎኔሎች ስም ዝርዝር በሚስጥር መውጣቱን አመራሩ ጠቁመዋል። ይህ ዘራፊ ስም ዝርዝር በአሁኑ ወቅት በደብረጽዮን ገብረ ሚካኤልና በአቶ ጌታቸው ረዳ እጅ እንደሚገኝ ገልጸውታል። የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወሰነ። ኢትዮጵያ አየር መንገድ በሱዳን ለሚጓዙ የአውሮፕላን ትኬት ክፍያ አሜሪካ ዶላር ብቻ እንዲፈጽሙ ያሳለፈው ውሳኔ በሀገሪቱ ከፍተኛ ምጣኔ ሀብትና የሕግ ክርክር አስነስቷል። አየር መንገዱ በፖርት ሱዳን የሱዳን ፓውንድ መቀበሉን ያቆመው በሱዳን የገንዘብ ምንዛሪ ያለመረጋጋት ያገኘው ገቢ ወደ ዋናው መስሪያ ቤት ለማስተላለፍ በመቸገሩ እንደሆነ ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሪ በጥቁር ገበያ ፍለጋ እንዲንከራተቱ ያስገደደ ሲሆን በተራው ህዝብ ላይ ከፍተኛ የዋጋ ጫና ከመፍጠሩም በላይ ቀድሞ የደከመና የሀገሪቱን ውስጥ ገንዘብ ዋጋ ይብለጥ ያዳክመዋል በሚል ስጋት ፈጥሯል። በሌላ በኩል የሱዳን ባለስልጣን የህግ ባለሙያ አየር መንገድ ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉ እየተከራከሩ ነው። እንደነሱ ገለጻ ከሆነ ልዩ ፍቃድ ካልተሰጠ በስተቀር ማንኛውም የሀገሪቱ ክልል ውስጥ የሚደረግ የንግድ ግብይት ሙሉ በሙሉ በሱዳን ፓውንድ መፈጸም አለባቸው በሚል የሀገር ውስጥ ህግ የጣሰ ነው ብለዋል። ይህ አወዛጋቢ እርምጃ በሱዳን ውስጥ የሚንቀሳቀሱ ሌሎች ዓለም አቀፋዊ ኩባንያ ላይም ተመሳሳይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ነው። ኢሰመኮ ባሪሲ ስለተፈጸመው ጥቃት የኦሮሞ ነጻነት ሰራዊት ተጠያቂ ያደረገ ታጣቂ ቡድኑ ክሱን ማስተባብሏል። ኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አስኮ ወረዳ በተፈጸመ ጥቃት መንግስት ሸኔ ተብሎ የሚጠራ በኦሮሞ ነጻነት ሰራዊት የተከወነ ነው ሲል ከሰሰ። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት እንደማይወስድ አስታውቋል። ኮሚሽኑ ምርመራ ባደረገውን ተከትሎ ትናንት ባወጣው መግለጫ ከቦታው አካል በመገኘት ከዓይን እማኞችና ከተጎጂ ቤተሰብና ከሚመለከታቸው መንግስት አካላት መረጃና ማስረጃ መሰብሰቡን ገልጿል።